ስለማከብራችሁና ተከትላችሁኝ እንድትወጡ ስለምፈልግ እንጂ የለፍላፊ ዘር ኑሮብኝ አይደለም። ግን ደግሞ ስታዩ ተከራይታው ነው ይሄን ቤት ወይ የማዳም ቅመሞች ናቸው። ማሪ ይገዙኝ፣ ውዴ ይገዙኝ፣ መኪና ገዙላት ተባለ። እኔ ግን በሰው ሳይሆን በራሴ ያደርገዋለሁ። ይሄን ያላችሁትን ሁሉ ሰው አግዞኝ አይደለም፣ ሰርቼ አሳይሻለሁ። ሰርቼ አሳይሻለሁ፣ ይዤው ሁሉንም አሳይሻለሁ። ከየት እንደተነሳው ደግሞ ወቂ። ስለዚህ ማሪ ራስሽን ስኬታማ ለማድረግ ሞክሪ። ከራስሽ ጋር ሁኚ። አቅልሽን ሰብስቢ። የወለደለት እንኳን ወጥቶ የሆነ ነገር የማይለውን ወተሽ አትተርተሪ ማሪ፣ አትተርተሪ ውዴ፣ አትተርተሪ። ለስኬት ነው የሰው ልጅ የሚሮጠው ለነገር። ዛሬ ምን ተወራ? አሁን ይኸው እዚህ ቁጭ ብላችሁ ስታዳምጡ ትቆያለች። ወይ አንቺ ልጅ ደግሞ አሁን ስለፈልፍ ቆይታ ወጣች። ይሄን ነው የምትይው አንቺ። ግን እንደዚህ ነው የተነፈሽው አይደል? እኔ ደግሞ ልቤ ያለው ውስጤ የተሰማኝን ነገር ነው የምናገረው። ስለዚህ ጭንቅላታችሁን አሰሩት። ከራሳችሁ ጋር ሁኑ። ለራሳችሁ ቁሙ። ለራሳችሁ ኑሩ። ይሄን ሰው የሚኖረውን ህይወት እናንተ ለመኖር ሞክሩ። እሺ? ፊልም የሚሰራውም እናቱ ሆድ አይደለም የተማረው። ሙዚቀኛውም እናቱ ሆድ አይደለም የተማረው። ሞዴሉም እናቱ ሆድ አይደለም የተማረው። ትማሪያለሽ። በተለይ ደግሞ ሶሻል ሚዲያ መጠቀም የምትፈልጉ ልጆች አላችሁ። ብዙ ልጆች ሞክሩ። መጀመሪያ ወይ መስራት እፈልግ ነበር ግን አልተሳካም። እኔ በፊት እፈልገው ነበር ማሪ፣ ፈልፍዬ ገባሁኝ። ከዛ አንድ መንገድ ሲይዝ ያችን መንገድ ተከትዬ መጓዝ የሚባለው ወደሷ። አንድ ቀን ግን አንድ ቀን ስሟ ተነስቶ አያውቅም። አንድ ቀን በጥሩ ነገር አንድ ቀን ስለሷ ተወርቶላት ተመስክሮላት አያውቅም። ስደተኛ ሆነው እኮ መጥተው ሀገራቸው የሚኖሩ አሉ። የት ናቸው? ራሳቸውን ልብስብስ አድርገው ነው የሚኖሩት። እንደ ስደተኛ ጀግና የለም። እንደ ስደተኛ የሚረዳ የሚያግዝ ገንዘቡን የሚያወጣ የለም። በጣም የዋህ መታቀፍ የሚፈልግ የሰው ደስታ የሚያስደስት የሰው ከፍታ የሚያስደስተንን አይደለ? እሱ ሀገር ላይ ሆናችሁ አሁን ለምሳሌ አብዛኛውን የሚሳደቡ አሉ፣ የሚናገሩ አሉ። አትፍረዱ። ምክንያቱም ሹባክ ያለ ሴትየቱ ፍቃድ መክፈት የማይችሉ ቤት ውስጥ ሊኖሩ ይችላሉ። አንዳንዴ መረዳዳት ራሳችንን እና የማዳም ቅመም ብዙ ነገር ሊሰጣት ይገባ ነበር። ብዙ ቦታ ክብር ሊሰጣት ይገባ ነበር። ግን ማንም ሰው ክብር አይሰጣትም። እመቤቴ ማንም ሰው ቁሽሽ አድርጎ ነው የሚያስበን፣ ተራ አድርጎ ነው የሚያስበን። ታውቃላችሁ፣ ቅልል አድርጎ በቃ የተናፈጠበትን ሶፍታ አንስቶ እንደሚወረውረው እንደዛ ነው የሚያስበን። እኛ ግን እንደዛ አይደለንም። ጥርት ኩልት ያል ለማንም ፈጥኖ ደራሽ ለራሳችን መኖር ትተን ራሳችንን ለሰው ምንኖር ላመንበት ነገር አንገታችንን ምንሰጥ ከወደድን ለነዛ ሰዎች ሟች ጥንድ ሆነው ሲለያዩ ስንቶቹ ናቸው ገዝት ከፍተው የሚያለቅሱት? ለምደዋቸው እኮ ነው። አይፈረድም። ገባችሁ? አንዳንዴ ቤተሰብ ጋር ሆነን የማናገኘውን ነፃነት ከሀገሩ ውጭ ወተን ነፃነት እናገኛለን። ሰው መውደድ፣ ሰው መቅረብ፣ ሰው ጋር መላመድ። ገባችሁ አይደለ? እንደዛ ለቅጥ ከለመዳችሁት ሰው እኔ አሁን ትለምዱኛላችሁ። የለመዱ ልጆች አሉ። ብጠፋ በቃ ከቲክታክ የሚጠፉ ብዬ የማሰባቸው ልጆች ልክ እንደዛ ሰው መልመድ ከራሳቸው በላይ እና ብዙ ሰው ተነስቶ የሚፈርደው ማዳም ቅመም ላይ ነው። ይቺ እንደዚህ አይደለች እንዴ? የራሷን ስራ አሰራም መስራት አቅቷት አይደለም። ንጹህ ልብ ስላላት ሰው መውደድ ስለምችል ሰው ማክበር ስለምችል ነው። እና የኔ ጀግና የኔ ቆፍጣና የኔ የሴቶች ጀግና በቃ ጀግና አላቅም ግን እመብርሃንን የምሬ ነው። ልቤ ጥቅ ነው የሚለው ሳወራ። በተለይ ደግሞ በባህር ሰንጥቃ የሄደች ሴት ታውቃላችሁ። ውሃ ጥማት ከላይ ሳት ከታች ሳት እንደዛው ረብርቧት ሂዳ ስኬት ላይ ስትደርስ ያቺ ሴት ምን አይነት ስሜት ሊሰማት ይችላል? አይዶን አላቅም ብቻ ግን አንድ እርምጃ ተራምጄ
2 3 ስኬቶችን ሳይ ማለት ነው እናንተስ ማድረግ እኮ ትችላላችሁ። እኔ እኮ አሁን እየሰራሁኝ እየበላሁ ገንዘቤን እያያዝኩኝ ቤቴንም እያስተካከልኩኝ ጸጥ ብዬ እየበላሁ መኖር እንደ ማንኛውም ሰው እዚህ ጋር ብታዩት ማሮቼ በእናንተ ቤቱን ሰርቶ ህይወቱን እየመራ መኪናውን ገዝቶ ቤቱን አመቻችቶ ኑሮውን አመቻችቶ ነው የሚኖረው። እናንተ ገብታችሁ ስለምታዩላቸው ሰፖርት ስለምታረጓቸው ስለምትወዷቸው እናንተሳ አትኖሩ። ምን አላችሁ? ምን ሳሊዝ ቤተሰብ ጋር ገባለሁ ትላላችሁ። ለባሌ፣ ለሚስቴ፣ ለአባቴ፣ ለወንድሜ እያላችሁ ራሳችሁን ገላችሁ ትኖራላችሁ። ስለዚህ ለራሴ የሚባል ነገር አለ። ታይ አይደለም ባክሽ፣ ምንድን ነው ታይ? ለራሴ የሚባል ነገር አለ። ስለዚህ እኔ ቤቴን ማሳያችሁ መደበቅ እችላለሁ። መኖር ይሄንም ጠንክሬ ከሰራሁኝ ይሄንን ቤት ልገዛው እችላለሁ። እውነቱን ስነግራችሁ ጠንክሬ ከሰራሁ እኔ ብቻዬን ማንም ሳያግዘኝ ቤት ማሳያችሁ፣ አለባበሴን ማሳያችሁ፣ አኗኗሬን ማሳያችሁ እንድትማሩበት ነው እንጂ ደብቄ ሽሽግ ብዬ መኖር እችላለሁ። ግን እኔ ሁሌም ህልሜ የማዳም ቅመም ጠንክራ ጎልታ እንድትታይ፣ ማንም ሰው አርክሶ እንዳያያት። እኔ መጀመሪያ ስመጣ ሁሉም ሰው ጣቱን ቀስሮ ቀሽም አድርጎ ያሰበኝ የሆነ ፕሮግራም ላይ ታስታውሳላችሁ? ተጠርቼ ሌዘር ለብሼ የሄድኩ ሰዓት አንሶኝ እኮ አይደለም እንደ ሴቱኛ መሄድ እችላለሁ። ግን ደግሞ እኔ በማንነቴ ስለማላፍር እንደዛ ተቦሳቅዬ ሄድኩኝ። ግን ደግሞ ግማሹ ሰደበኝ፣ ግማሹ አንቋሸሸኝ። ወይ ቺኮት ባለፈው ነው ከአረብ ሀገር መታ ሽንት ቤት ስጠርክ ነው የምትባሉት። ያምባሽ ወደርሽም ጠላሽም ታይ ውዴ አትበይ ውዴ፣ ታይ ራስሽ። ስለዚህ ራስሽን ማሳየት፣ ራስሽን ኩርት ያልሽ መሆንሽን ማሳወቅ። ከማንም አታንሽም። ማንም ሰርቶ እንደሚበላው ነው ሰርተን የምንበለው። የተለየ ነገር የለንም አይደለ? ሁሉም ቢሆን ቆሻሻ እየጠረገ ነው የሚኖረው። ስለዚህ ራሳችሁን ንቁ። እስከ መቼ ነው የምትተኙት? ንቂ። ኧረ መድኃኒዓለም ለምንድን ነው የማይገባችሁ? እኔ እናቴ ትሙት፣ እኔ አንድ ነገር ባሳየኋችሁ ቁጥር ከዛ ነገር የሆነ ነገር ትወስዳላችሁ ነው የምለው። ግን እናንተ የኔን እንከን ነው የምትፈልጉት ማሮች። ያችን እንከን አውጧት። እኔ እየኖርኩ ነው ቅብርር ብዬ። እናቴ ትሙት፣ የምፈልገውን እየበላው የምፈልገውን እየገዛው እየለበስኩ የፈለኩትን እየገዛው አጌጣለሁ። እናንተ ግን የሆነች እንከን ታመጡና ያችን ቁርጥ አድርጋችሁ ታመጡና ልጥፍ። ያችን ነገር እኔ የማይ ነው የሚመስላችሁ? አላያችሁም። እኔ የማየው ከፊቴ ያለውን ሰው ነው እንጂ የምገባገበው ከጀርባዬ ለሚወራ ሰው አይደለም። እልቅስ አንቺ እኔን አይተሽ እንድትወጪ የኔን ሁሉ ነገር አሳያችኋለሁ። የሰው ልጅ እኮ ያሳየው